የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ የጄኤምኤም ቴሌቪዥን ነው። በጄኤምኤም ቴሌቪዥን የመረጃ ሰዓት ላይ እንገኛለን። በቅድሚያም አርዕስተ ዜና እናስደምጣችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪዲምዲ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት መፍታት መቻላቸውን አስታወቁ። ድፍረስ ጅረቶች በሚል ርዕስ የያዘው በመጋቢ ሰለሞን አበበ የተጻፈው መጽሐፍ በይፋ ተመረቀ። በተጠናቀቀው የ2017 ዓመት የደም ግፊት ምርመራ ካደረጉ ከ26 ሚሊዮን በላይ ዜጎች ውስጥ ከ800 ሺህ በላይ የሆኑት ደም ግፊታቸው ጨምሯል ተባለ። ከውጭ ርዕሰ ሊቃነ ጳጳሳት ሊዮ በአሜሪካ ውስጥ በሚገኙ ስደተኞች ላይ የሚፈጸመውን ኢሰብአዊ አያያዝ ተቹ። ዜናዎቹን ወደ እናንተ ያቀርብኩ እኔ ኢቨን ተስፋዬ ቆይታ አደርጋለሁ። ወደ ዝርዝሮቹ እናልፋለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪዲምዲ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት መፍታት መቻላቸውን አስታወቁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘሪዲምዲ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት ላለፈው አንድ ዓመት በእርቅ ለመጨረስ ሲሰሩና ሁለቱም አካላት ሲያነጋግሩ በተጨማሪም ሰነዶችን ሲፈትሹና ከካውንስሉ የሥራ ኃላፊዎች ጋር ሲመካከሩ መቆየታቸውን ያሳወቁ ሲሆን ከአንድ ዓመት በኋላ በዛሬው ዕለት ማለትም መስከረም 21 ቀን 2018 ዓ.ም የሁለቱም አካላት መሪዎች እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩና የካውንስሉ ጽሕፈት ቤት ኃላፊ መጋቢ ዶክተር ጌትነት ለማ በተገኙበት በእርቅ ልዩነቱን ለመፍታት መቻላቸውን አሳውቀዋል። ሁለቱም አካላት በእርቅ ለመጨረስ በተስማሙበት መሰረት እግዚአብሔርንም አገልግሎቱንም ስለበደሉ ንስሐ በእግዚአብሔርና በኮሚሽኑ አባላት ፊት ገብተዋል። የቤተ ክርስቲያኒቱ አገልግሎት ከዚህ በኋላ ስትመሰረት ከነበራት ስያሜ ማለትም ዘሪዲምዲ ክርስቲያን ቸርች ኦፍ ጋድ እና አሰራር መሰረት በአንድ ፈቃድና ወጥ በሆነ አሰራር ለመስራት ተስማምተዋል። ንብረትና ሌሎች አስተዳደራዊ ጉዳዮችን በሚመለከት በካውንስሉ ጽሕፈት ቤት እገዛና ምክር መሰረት የሀገራችን ሕግና የቤተ እምነቱን መተዳደሪያ ደንብ ታሳቢ ባደረገ ሁኔታ በመግባባት ፍጻሜ የሚያገኝ ይሆናል። መረጃውን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከእርቅና ሰላም ኮሚሽን አገኘ ነው። በደቡብ ምዕራብ አዲስ አበባና አካባቢው ክልል የቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን በትምህርታቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የእውቅና ሽልማት ፕሮግራም ተካሄደ። በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን የልጆች አገልግሎት በስሩ ከ1200 ልጆች በላይ ሲኖሩት ከአንደኛ እስከ 10ኛ ክፍል ድረስ ያሉ ተማሪዎች ከአንደኛ እስከ 3ኛ ድረስ ለወጡና የሚኒስትሪ ውጤታቸው ከ92 ነጥብ በላይ ያስመዘገቡና በክፍለ ከተማ ደረጃ በውጤታቸው ከፍ ያሉ በአጠቃላይ ለ200 ተማሪዎች ሽልማት ተበርክቷል። የመሪዎች ሰብሳቢ የሆኑት ወንድም አየለ ደነቀና ወንድም ተስፋ ያለሙ ሽልማቱንም ሰጥተዋል። በአመት ውስጥ ልጆችን በትጋትና በመሰጠት ላስተማሩ 6 አስተማሪዎችም ሽልማት ተበርክቶላቸዋል። በዘማሪ ቸርነት ተረፈ ዝማሬ የቀረበ ሲሆን በመጋቢ ኃይሌ ኩታ በላጭ መንፈስ በሚል ርዕስ ትንቢተ ዳንኤል ምዕራፍ 1 ያለውን ቃል በማካፈል የእግዚአብሔርን ቃል መልእክት አስተላልፈዋል። ከዚህም ጋር ተያይዞ በቤተ ክርስቲያኒቷ የክረምት ትምህርት ለ2 ወር በመጽሐፍ ቅዱስ ወይም መንፈሳዊና በቀለም ትምህርትም ተሰጥቷቸዋል። በመንፈሳዊ የሙሉ ጊዜ አገልጋዮች በማስተማር ሲያገለግል በቀለም ትምህርት ደግሞ ከፍተኛ ተቋም በመጡ ተማሪዎች ሲሰጥ እንደነበር ተገልጿል። የልጆች አገልግሎት አስተባባሪ የሆነችው አገልጋይ ሮሃማ እንደገለጸችው ይሄ ልጆች በትምህርታቸው ውጤት ላመጡ ተማሪዎች መርዳትና መሸለም የተጀመረው ከ10 ዓመት በፊት እንደሆነና የነገ የቤተክርስቲያን የሀገር ተረካቢ እንዲሆኑ የማብቃት ስራ በትጋት እየተሰራ እንደሚገኝ ገልጸው የጌታ ጸጋ በእጅጉም እንደረዳቸው ለዝግጅት ክፍላችን ተናግረዋል። በመጋቢ ሰለሞን አበበ የተጻፈው ድፍረስ ጅረቶች መጽሐፍ ተመረቀ። ባልደረባችን ዳንኤል አንተነህ ዝርዝሩን ተመልክቶታል። ድሆችና የቤተክርስቲያን ድርሻ ምን መምሰል አለበት የሚለውን ከእውነተኛ ታሪክ በመነሳት የሚተርከው ድፍረስ ጅረቶች በንዑስ ርዕስ ድሆች ስም አላቸው የሚል ርዕስ የያዘው መጽሐፍ በአሎት አማኑኤል ህብረት በድምቀትም ተመርቋል። በመርሃ ግብሩ ላይ የቤተክርስቲያን መሪዎች፣ የጸሐፊው ወዳጆችና ቤተሰቦቹ እንዲሁም መጽሐፍ ወዳጆች የተገኙም ሲሆን መጋቢ ሰለሞን የኔ ደካማውን ሳይሆን የጌታ ኢየሱስን ምስል በመመልከት ድሆችን ልናስብ ይገባልም ብለዋል። ድሆችን ማስታወስ የበጎ አድራጎት ስራ ብቻም ሳይሆን የሚኖር ህይወት ጭምር እንደሆነ መጋቢ ሰለሞንም አንስተዋል።
አውስተዋል። መጋቢ ሰለሞን አክለው መጽሐፍ ታትሞና ተመርቆ ለንባብ እንዲበቃ ከጎኑ ለነበሩ በሙሉ አመስግነውም ለቀጣይ ለሌሎች ስራዎችም እንደሚዘጋጁም ገልጸዋል። አንጋፋው ገጣሚ ታገል ሰይፉ ከ20 ዓመታት በፊት በወቅቱ የተመለከተውን ድህነት በግጥም ከገለጸው ስንኝ ለታዳሚያንም አደርሷል። እግዚአብሔር ንጹሃን ፈጥሯል፣ ነገር ግን ውሃዎች በሙሉ ደፍርሰዋል፣ ምን ይሻለናል ሲሉም የጠየቁት ደግሞ ጋሽ ንጉሴ ቡልቻ ናቸው። የመጽሐፉን አጽረ ምልከታ ያቀረቡት ጋሽ ንጉሴ ቡልቻ ሁላችንም የየራሳችን አካባቢ የሚገኘውን ድፍርስ ኩሬ እናከመው ሲሉም መክረዋል። መጽሐፉ በአጠቃላይ ድሆችን ማሰብ እንደሚገባም ቤተክርስቲያንም ድርሻዋ ከፍ ያለና ኃላፊነትን እንድትወጣም አብዝቶ የሚጠይቅ ሲሆን በቅድሚያ ድሆችን ራሱ እናውቃቸዋለን ወይ ብሎም ይሞግታል። ለመሆኑ ድሆችስ መኖሪያቸው ከወዴት ናቸው ሲልም የጠየቀም ሲሆን ለጋስነታችንን ለማሳየት ምን ማድረግ ይገባናል ሲልም ይመክራል። የመጽሐፉ ጸሐፊ መጋቢ ሰለሞን አበበ ከዚህ ቀደም የቱርፋት ናፍቆት የደነበረው በቅሎ፣ የተቆረሱ ነፍሶችና የዱባ ጥጋቡ የተሰኙ መጽሐፍትንም ለቤተክርስቲያን ማበርከቱም ይታወሳል። ዘገባው የክርስቲያን ኒውስ ነው። በምንጃር ሸንኮራ የቤተ ክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ የ36 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን ለግንባታ የተረበረበ እንጨት ተደርምሶ ቢያንስ 36 ሰዎች ህይወታቸው አለፈ። የማርያምን ዓመታዊ በዓል ለማክበር በስፍራው የተገኘው ምዕመን እየተሰራ ያለውን ቤተክርስቲያን እየጎበኘ ባለበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት ደርሷል። አደጋው የደረሰው መስከረም 21 ቀን 2018 ዓ.ም ማለዳ ከጧቱ 1 ሰዓት ከ45 ላይ እንደሆነና በአደጋው 36 ሰዎች እስካሁን ድረስ ህይወታቸው ማለፉ ሲረጋገጥ ከ200 በላይ ሰዎች ደግሞ ጉዳት እንደደረሰባቸው የወረዳው ፖሊስ ጽፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለቢቢሲ ተናግረዋል። የፎቁ መረማመጃ 14 ዓመት የቆየ ነው። ሰዎች በጉብኝት ላይ ሳሉ ከአቅሙ በላይ ስለተጫነው ተሰብሮ አደጋው ደርሷል በማለት አደጋው እንዴት እንደተከሰተ አስረድተዋል። የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው የሚሉት የአካባቢው ኃላፊዎች ተጎጂዎችን በአካባቢው ወደሚገኙ የተለያዩ የሕክምና ተቋማት መውሰዳቸውን ገልጸዋል። በተጠናቀቀው የ2017 ዓመት የደም ግፊት ምርመራ ካደረጉ ከ26 ሚሊዮን በላይ ዜጎች ውስጥ ከ800,000 በላይ የሆኑት ደም ግፊታቸው ጨምሯል ተባለ። በኢትዮጵያ ተላላፊ ያልሆኑ በሽታዎች የማህበረሰቡ ዋነኛ የጤና እክል እየሆኑ መምጣታቸው የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዳጉማ እንደተናገሩት ኢትዮጵያ ተላላፊ ያልሆኑ በሽታዎችን ለመከላከል ቅድመ መከላከል ላይ ትኩረት አድርጋ እየሰራች ትገኛለች ብለዋል። ከነዚህ መካከል አንዱ ዜጎች በጤና ኬላና በጤና ተቋማት በነፃ ምርመራ እንዲያደርጉ ማስቻል መሆኑን ጠቅሰው በተጠናቀቀው የ2017 በጀት ዓመት ከ26 ሚሊዮን በላይ ዜጎች ደም ግፊት ምርመራ ማድረግ ችለዋል። ከነዚህም ውስጥ 820 ሺዎቹ ከፍ ያለ የደም ግፊት መጠን ተገኝቶባቸዋል ያሉት ሚኒስቴር ዴታው ይህ አሃዝ ወደ ሚሊዮን የሚጠጋ ቀላል ሊባል የማይችል መሆኑን ጠቁመዋል። ጨው የበዛባቸውና ቅባትነት ያላቸው ምግቦች አዘውትሮ መመገብ፣ በቂ የአካል ብቃት እንቅስቃሴ አለማድረግ እንዲሁም ሲጋራ ማጨስን ጨምሮ ሌሎች ምክንያቶች ተላላፊ ላልሆኑ በሽታዎች አጋላጭ መንስኤዎች እንደሆኑ ተገልጿል። የደም ግፊት በሽታ ምንም አይነት የህመም ምልክት ሳያሳይ ሊቆይ ይችላል። በዚህ ምክንያት አንዳንዴ የደም ብዛት ድምጽ አልባው ገዳይ በሚል ስም ይጠራል። ሕክምና ያልተደረገለት የደም ግፊት ለተለያየ የጤና እክሎች ሊዳርግ እንደሚችል የሕክምና ባለሙያዎች ይናገራሉ። የዘገበው ዳጉ ጆርናል ነው። በመከታተል ላይ የምትገኙት አሁንም የጀሚ መረጃዎቻችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩ የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ አስቆመ። የእስራኤል የባህር ኃይል ወደ ጋዛ ሰብአዊ እርዳታ ይዘው በመጓዝ ላይ የነበሩ ጀልባዎችን ማስቆሙ ተገለጸ። ስዊድናዊቷ የአየር ንብረት ለውጥ ተሟጋች ግሬታ ቱንበርግን ጨምሮ ሌሎችም ሰብአዊ እርዳታውን ይዘው እየተጓዙ የነበሩ የመብት ተሟጋቾች በእስራኤል ባህር ኃይል ተይዘዋል። የእስራኤል የውጭ ጉዳይ ሚኒስቴር በርካታ ጀልባዎች ደህንነቱን በጠበቀ መንገድ እንዲቆሙ ተደርጓል ብሏል። የመብት ተሟጋቾቹ ወደ እስራኤል ወደ መወሰዳቸውም ተገልጿል። ለጋዛ ሰብአዊ እርዳታ ለማድረስ በጀልባ የሚጓዙ ሰዎች ስብስብ ጂኤስኤፍ እንዲቆም የተደረገ ወደ ጦር ቀጠና በማቀረባቸው ነው ሲል የእስራኤል የውጭ ጉዳይ ሚኒስቴር አስታውቋል። ወደ ጋዛ እየተጓዙ የነበሩ ጀልባዎች 30 እንደነበሩና ከመዳረሻቸው በ85 ኪሎ ሜትር ርቀት ላይ ሳሉ እንዲቆሙ መደረጉን ጂኤስኤፍ ገልጿል። ህገወጥ ነው፣ እኛን ለመከላከል የተደረገ ሳይሆን ተስፋ መቁረጣቸውን የሚያሳይ ነው በማለት ተቃውሟቸውንም ገልጸዋል። ከጀልባዎቹ አንዱ ሆነ ተብሎ እንዲጋጭም ተደርጓል ሲሉ የመብት ተሟጋቾቹ ተናግረዋል። ከፍተኛ መጠን ያለው ውሃ
በሚለቅ መሳሪያ ጀልባዎቹ እንደተመቱም ጠቁመዋል። ዘገባው የቢቢሲ ነው። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ በአሜሪካ ውስጥ በሚገኙ ስደተኞች ላይ የሚፈጸመውን ኢሰብአዊ አያያዝ ተቹ። ርዕሰ ሊቃነ ጳጳሳት ሊዮ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጠንካራ የስደት ፖሊሲዎችን የካቶሊክ ቤተክርስቲያንን የህይወት ደጋፊ አስተምሮቶች ጋር የማይስማማ መሆኑን በማንሳት ጠንካራ ትችታቸውን አሰምተዋል። ጳጳሱ በካስቴል ጋንዶፍ በሚገኘው መኖሪያ ቤታቸው ደጃፍ ላይ ለጋዜጠኞች በሰጡት መግለጫ ውርጃን እቃወማለሁ የሚል ሰው ግን ደግሞ በአሜሪካ ስደተኞች ላይ የሚደርሰውን ኢሰብአዊ ድርጊት ጋር እንዴት እንደሚስማማ አላውቅም ሲሉ ተደምጠዋል። የካቶሊክ ቤተክርስቲያን ከተጸነሰበት ጊዜ አንስቶ እስከ ተፈጥሮ ሞት ድረስ ህይወት የተቀደሰ ነው የሚለው አቋም 1.4 ቢሊዮን አባላት ያቀፈ የቤተ እምነት አስተምሮቶች አንዱ ነው ብለዋል። በግንቦት ወር የሟቹን ርዕሰ ሊቃነ ጳጳሳት ፍራንሲስን በመተካትም የተመረጡት ሊዮ የትራምፕ አስተዳደርን በተደጋጋሚ በመተቸት ከቀድሞ ከነበሩት መሪዎች የተለየ ተቃርኖ አሳይተዋል። ሊዮ የቺካጎ ሀገረ ስብከት ሊቀ ጳጳስ የጽንስ መጨንገፍ መብትን ለሚደግፉ ለኢሊኖይ ሴናተር ዲክ ደርቢን ድጋፍ መስጠታቸው ተጠይቀዋል። እርምጃው በርካታ የአሜሪካ ጳጳሳትን ጨምሮ ካቶሊካውያንን ዘንድ ትችትን አስከትሏል። ውርጃን እቃወማለሁ የሚል ነገር ግን የሞት ፍርድን እደግፋለሁ የሚል ሰው ህይወቱን የሚደግፍ አይደለም ሲሉ ጳጳሱ ተደምጠዋል። ዜናውን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሰላምና የእርቅ ኮሚሽን አባላት በዘ ሪዲምድ ክርስቲያን ቸርች ኦፍ ጋድ የተፈጠረውን አለመግባባት መፍታት መቻላቸውን አስታወቁ። ድፍርስ ጅረቶች በሚል ርዕስ የያዘው በመጋቢ ሰለሞን አበበ የተጻፈው መጽሐፍ በይፋ ተመረቀ። በተጠናቀቀው የ2017 ዓመት የደም ግፊት ምርመራ ካደረጉ ከ26 ሚሊዮን በላይ ዜጎች ውስጥ ከ800 ሺህ በላይ የሆኑት ደም ግፊታቸው ጨምሯል ተባለ። ከውጭ ርዕሰ ሊቃነ ጳጳሳት ሊዮ በአሜሪካ ውስጥ በሚገኙ ስደተኞች ላይ የሚፈጸመውን ኢሰብአዊ አያያዝ ተቹ። ተመልካቾቻችን የጄሚ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁ እኔ ኢቨን ተስፋዬ ነበርኩ። መረጃዎቹን ያዘጋጁልን ነጻነት አቁማና ዳንኤል አንተነህ ነበሩ። በቀጣይ የጄሚ ቴሌቪዥን መደበኛ ፕሮግራሞች ወደ እናንተ ይቀጥላሉ። መልካም ጊዜ።